መጋደላችን ከደምና ስጋ ጋር አይደለም። ከሸነገለ ምን ያረጋል መሰለ? ደም አፍሳሽ ያረጋል። ደም ባታፈስ ደም የሚያፈሱ ሰዎችን ደጋፊ ያደርጋል። አሁን እንኳን ሰሞኑን እያየን ያለነው በእስራኤልና በእንትን መካከለ በኢራን መክሉ የነበረውን ጦርነት ማአት ክርስቲያን ተጃጅሎ በዛና በዚህ በጸሎት ሸፍኖ የዲያብሎስ መሳሪያ ሆኖ ታያለ። ደም የሚያፈስ አጋንንት ነው አንተ። እስራኤል ምናምን ይላል እንዴ? እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ? ኔታናው የሚመራውን እስራኤል ነው እንደ ጌታ? ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ሕፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? መጋደላችን ከደምና ከስጋ ጋር አይደለም። ንቁ ክርስቲያኖች፣ የተተበተበ ነገር አለ ዓለም ላይ። ደም አፍሳሽ መንፈስ ነፍሰ ገዳይ ካልታጠቃችሁ፣ መንፈሳዊ መሳሪያ እግዚአብሔር ካልሰጣችሁ፣ አይናችሁ ካልበራ ትበላላችሁ። ኢየሱስ ቢመጣ አሁን ያለችውን እስራኤል ምናልባት እነዛን የዲያብሎስ ልጆች ነው ያላቸው። አሁን ቢመጣ እናንተ ዲያብሎሶች ነው የሚላቸው። ኢየሱስ እስራኤልን አያከብር አይደል? ነፍሰ ገዳይ ስለሆኑ እኮ ነው። የትኛው ክርስቲያን ነው አሁን የዲያብሎስንና የዲያብሎስ ያልሆነ ነው የሚል? የሆነ ፊልስጤማዊ ሲመጣ የሆነ ሶሪያዊ ሲሞት ታባታቸው የሚል ክርስቲያን፣ ደም ሲፈስ የሚደሰት፣ ሰው ሲጋደል ሲታኮስ ሲተራረድ፣ ይሄ ክርስትና አይደለም። ብራዘር እንደገና ቆም ብለህ ቼክ አድርግ። የተሳሳተ ነገር ገብተዋል። የአጋንንት አጃቢ ሻማያጅ አድርጓል ሴጣን። መጋደላችን ከደምና ከስጋ ጋር አይደል፣ ከዚህ ዓለም ገዢዎች፣ አለቆች፣ ስልጣናት ናቸው። በዚህ መንፈሳዊ ዓለም ላይ ሰማያዊ ስፍራ ላይ ያሉ እነሱን ለማሸነፍ ትጥቅ ተቀምጦልናል። ተስፋ አለ። አሜን። የሚገርም ነው። ከደምና ከአለቆች ጋር ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር ምንድነው ስራቸው? መግደል። ምንድነው ስራቸው? ደም ማፍሰስ። ምንድነው ስራቸው? ዘር ማጥፋት። ምንድነው ስራቸው? ሀገር ማወክ። ምንድነው ስራቸው? በዚህ ብያሉ በስተው ደም መምጠጥ። አለቆች ናቸው፣ ስልጣናት ናቸው፣ ብዙ ናቸው፣ ሰራዊት ናቸው። ከነሱ ጋር ነው የምንፋለው። የምንፋለው አጠገባችን ያለ ሌላ ቋንቋ ከሚናገር ሰው ጋር አይደለም፣ ከድንበርተኛችን ጋር አይደለም፣ በፍጹም አይደለም። እግዚአብሔር እንደሱ አላለም። መንፈሳዊ ነው። መግደል ነው ስራው ሴጣን።